እስረኛው በዶክተር ወንደሰን አሰፋ ኃይለ ማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ የአዲስ አበባ ከተማ ተወላጁ ዶክተር ወንደሰን አሰፋ ኃይለ ማርያም የሕክምና ዶክተር የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር ወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ሕዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ሕዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ሕዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ሕዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ሕዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ሕዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ሕዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ሕዝብ ወዳጆች፣ ስለ አማራ ሕዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሰሞኑን ጌታቸው ረዳ ወደ ሁመራ ወልቃይት አምርተው ከወልቃይት ሁመራ ሰቲት ዞን ባለስልጣናት ጋር ህዝቡን ሰብስበው ማነጋገራቸው የሚታወስ ነው። በዚህም ቆይታ የወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ኮሎኔል ደመቀ ዘውዱ፣ ሸተ ደምለው እንደዚህ በጉዳዩ ዙሪያ ውይይት ማድረጋቸውን ተከትሎ የተለያዩ መረጃዎች እየወጡ ይገኛሉ። አማራ ማህበር በሰሜን አሜሪካ ይህንን ጉዳይ አስመልክቶ መግለጫ አውጥቷል። ጉዳዩ እጅግ አሳሳቢ ነው በሚል ብዙ ነገሮችን በመጥቀስ ነው በሰሜን አሜሪካ የአማራ ማህበር መግለጫ አወጣው። በዚህ ጉዳይ ላይ ለመነጋገር በሆነ ማንደፍሮ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ክፍል ኃላፊን እንግዳ አድርገን ያቀርብንበትን ዝግጅት እንድትከታተሉ እንጋብዛለን። መልካም ጊዜ። ተናስተልን ሆነ ተናስተልን መሳይ እንዴት ሰነበትክ? እንግዲህ ዛሬ የተገናኘንበት በዋናነት በዚህ በጌታቸው ረዳ የሁመራ ቆይታ ላይ በማተኮር ነው። ሰሞኑ እንደዚሁ ልሳነ ግፏንም በዚህ ጉዳይ ላይ እንደዚሁ ጉዳዩ አሳስቦናል በሚል ከአንከር ሚዲያ ጋር ቆይታ በማድረግ ይሄን ነገር እንደዚሁ አሁን ባለው መንገድ ማስኬድ የሚቻል አይደለም በሚል ስጋቱን የገለጸበት ነው። እስቲ ምንድነው ለምን ጌታቸው ወደ ሁመራ ሄደ? የናንተ ስጋት ከዚህ አንፃር ምንድነው? አመሰግናለሁ መሳይ። መግለጫችን እንግዲህ ላይ ብዙ ነገሮችን አንስተናል። በዋናነት አይ ቲንክ ከውጤትም አንፃር ከሂደትም አንፃር አሁን ጌታቸው ረዳ በብልጽግናና በስምረት አዲስ ባቋቋመው ፓርቲ በኩል ሊያሳካው ያሰበው ነገር የወልቃይት አማራን ሰፋ ሲልም በጠቅላላ አማራው ላይ የሚያመጣው የሞትና መፈናቀል አደጋ በጣም አሳስቦናል የሚል መግለጫ ነው ያወጣው በማህበራችን። እንግዲህ በመግለጫችን ላይ እንዳልነው የወልቃይት ጉዳይ ለብዙ 10 ዓመታት ቆይቷል። 50 ዓመታት አጀንዳ ሆኖ ቆይቷል። ህወሓት አካባቢ ገብቶ በቀጠናው በኃይል ከተቆጣጠረ በኋላና በመንግስት መንበር ስልጣኑንም ከያዘ በኋላ በይፋ የትግራይ አካል ካደረገው በኋላ
በርካታ አማራዎች ከአካባቢ ተሰደዋል ተፈናቅለው ግድያዎች ተፈጽመዋል በቅርቡም በመናስተውሰው በሰሜኑ ጦርነት ወቅት ማይካድራን ጨምሮ በርካታ አማራዎች በተነግ ባለስልጣናትና ተዋጊዎች ጭፍጨፋ ተፈጽሞባቸዋል ያንን ተከትሎ እንግዲህ አካባቢው በሰላም ማስተዳደር ከጀመረበት ባለፉት 5 ዓመታት ደግሞ ምንም እንኳን ጥያቄው በይደር ተይዞ ቢቆይም አትሊስት የሞት አደጋ እና የመፈናቀል አደጋ ትንሽ የቀነሰበትን ሁኔታ አይተን ነበር አሁን በጌታቸው ረዳ በኩል የተጀመረው እንቅስቃሴ ይህንኑ የሞትና የማሳደድ የመፈናቀል አደጋን ይዞ የመጣና ከሰፋ ሲልም በአማራ ውስጥ ክፍፍልን ለመፍጠር ከዛም አልፎ በትግራይና በአማራ ህዝብ መካከል አላስፈላጊ ቁርሾ እንደ አዲስ ለመጀመር ታስቦ የተጀመረ የፖለቲካ ስሌት ያለበትና በሂደቱም ጌታቸው ረዳን የትግራይ ህዝብ ፖለቲካ ወክል አድርጎ ተቀባይነት እንዲያገኙና በዛም ሂደት አብይም የሚያዘው አዲስ ኃይል ትግራይ ላይ የመፍጠር ሙከራ አድርገን ነው የምናየው ዞሮ ትግራይ ውስጥ ያለው ፖለቲካ የውስጥ ፖለቲካቸው ነው እሱ ብዙም ላሳስብ ይችላል በቀንዳ አማራ ነገር ግን በእኛ በኩል ግን በተለይ ከዚህ ስብሰባ በፊት የተደረጉ ስብሰባዎች ነበሩ መሳይ አዲስ አበባ ላይ እና በዛ ስብሰባዎች ላይ የአማራ ክልል ባለስልጣን ነኝ የሚለው በግዞት ክልሉን ለማስተዳደር የሚሞክለው የአማራ ብልጽግና ፕሬዝዳንት አረጋ ከበደ ተገኝቶ ነበር ከዛ በተጨማሪ የዞን አስተዳዳሪ የሆኑት ኮሎኔል ደመቀን ዘውዱን ጨምሮ እሸተ ደምለው ከብልጽግና አመራሮች ጋር ተገናኝተው ነበርና በእነዚህ ስብሰባዎች ላይ የተወሰኑ ውሳኔዎችን ተነግሯቸዋል ከነዚህ ውስጥ አንዱ የዚህ በወያኔ በ1980ዎቹ መንበረ ስልጣኑ እንደተቆጣጠረ ወደ ቦታው ያሰፈራቸው ተዋጊዎችና ከተለያዩ ትግራይ አካባቢዎች የሄዱ ትግሬዎች አሁንም በድጋሚ ተመልሰው መምጣት እንደሚፈልጉና ያንን ማስፈጸም እንዳለባቸው በሂደቱም በርካታ ምናልባትም በፓርላማም እንደሰማነው በብዙ መቶ ሺዎች የሚቆጠሩ ሰዎችን ተመወዛ አካባቢ የማስፈር እቅድ እንዳለና ይሄንን ማስፈጸም እንዳለባቸው ለዚሁ ሲባል ደግሞ በተለያየ መንገድ ከተለያዩ አካባቢዎች ተፈናቅለው የነበሩና አሁን ባለፉት 5 ዓመታት የተመለሱ አማራዎችን ከዛ አካባቢ ማፈናቀል እንዳለባቸውና ለነዚህ ለአዲስ ለሚመጡት ሰፋሪዎች ቦታ ለመስጠት በሚል እነዚህን ወደ ሌሎች አካባቢዎች ወደ አማራ ክልል በተለይ እንዲልኩ አቅጣጫ እንደተሰጣቸው ሰምተናል በተጨማሪም ደግሞ ጥያቄውን ከመፍታት አንፃር ለብዙ ዘመናት የአማራ ህዝብ ሲቃወሙ የነበረውን የሪፈረንደም ጉዳይ እንዲያስፈጽሙና እነዚህ ሰፋሪዎች ከተመለሱ በኋላ የህዝብ ውሳኔ ተደርጎ ክልል አካባቢ ወደየትኛው ክልል ይሁን የሚለው ውሳኔ እንደሚያገኝ ተነግሯቸው እንዲያስፈጽሙ አቅጣጫ ተሰጥቷቸዋል ይሄ በተጨባጭ ስናየው አንደኛ በአማራዎች መካከል ደረጃን አውጥቶ የማፈናቀል ውጤት እንደሚኖረው ይሄ ደግሞ በ10 ዓመት በፊት በወልቃይት በራሳሽ ቀኝ ትርሳኝ ያሉ በርካታ አማራ ወጣቶች በተለያዩ አካባቢዎች የተሰዉበትን አጀንዳ መና የሚያስቀርና አማራውን እርስ በርስ የሚከፋፍል እንደሆነ ነው የምንረዳው ሁለተኛ የሪፈረንደምን መቀበል ማለት በሪፈረንደም በብዙ ሀገሮች የተለመደ የፖለቲካ ዘዴ ነው ነገር ግን ሪፈረንደም ታሳቢ የሚያደርገው መንግስታዊ መዋቅሩ ጣልቃ ገብቶ የፈጸመው ሚስቺፍ የለም የፈጸመው ማፈናቀል የለም ማስፈር የለም ሁሉም ህዝቦች እኩል ስቴክ አላቸው ስለዚህ እነዚህ ህዝቦች የሚፈልጉትን ፍላጎት ይናገሩ ነው ነገር ግን ሁላችንም እንደምናውቀው በታሪክ የወልቃይትን ጉዳይ በዓለም አቀፍ ተቋማቶችም በዩኤን ጨምሮ በሪፖርት ዶክመንት እንዳደረጉት በ1980ዎቹ መጀመሪያ ላይ ህወሓት በርካታ ተዋጊ የነበሩ ኃይሎችን ከሱዳንም ከሌሎች አካባቢዎችም ሰብስቦ አካባቢው ላይ አስፍሯል ከዛም በኋላ ደግሞ በተደጋጋሚ የዲሞግራፊክ ጀነሬሽን ዲሞግራፊ መቀየር በሚል ፕሮጀክት በርካታ ሰዎችን የማፈናቀል በርካታ አማራዎችንም የማሳደድ ዘመቻ ሲሰራ ነበርና ይሄ ባለበት ሁኔታ ሪፈረንደም ተቀባይነት የሚሆንበት አግባብ የለም የህግም የሞራልም
ህግም የፖለቲካ ምክንያት የለምና ይሄንን ተፈጽመው ተቀብሎ ለማስፈጸም መሄዳቸው ጥያቄውን አዳፍኖ አሁን እዛ አካባቢ ያለውን ህዝብ በግዞት የመስጠት ውሳኔ ነው ብለን ነው የምናስበውና እነዚህን ሁሉ ዴቨሎፕመንቶች ወይም ታሳቢ በማድረግ ይሄ በአማራ ህዝብ ላይ የሞትና መፈናቀል አጀንዳ በማምጣት በዚሁም ሂደት የፖለቲካ ስሌትን አስልቶ ከፍ ሲል በፌደራል ደረጃ ወልቃይትን አሁንም እንደ ጌም በወልቃይትን ህዝብ መጫወቻ በማድረግ የተለያዩ ፖለቲካ ዕድሎችን ለማግኘት የሚያደርገው ሙከራ ነው። ከዛም ባለፈ ደግሞ ከትግራይ መንበረ ስልጣኑ የተፈናቀለው ጌታቸው ረዳ ራሱን ሪሌቫንት ለማድረግ በትግራይም በፌደራልም ደረጃ ሪሌቫንት ለማድረግ መራውን እንደ ስጦታ ወይም በተለይ ወልቃይት አካባቢ ያሉ አማራዎችን ደግሞ ለሰቆቃ በመዳረግ እንደ ስጦታ አቅርቦ እሱን ተቀባይነት ለማግኘት የሚያደርገው ሙከራ ነው። በከዛም አልፎ ደግሞ የአማራ ብልጽግና ኃላፊ የሆኑት ኮሎኔል ደመቀና አሸቴ ደምለው ከዚህ በፊት ባሌን የሚያደርገው የነበረውን በአማራን ረክሶ ስልጣን ላይ የመቆየት አባዜ ተጠቂ እየሆኑ መምጣታቸውንና ይሄ ደግሞ ተቀባይነት እንደሌለው የታሪክንም ህዝብንም ትግሉንም የአካባቢውንም ትግል የካደ ድርጊት ነው ብለን ስለምናስብ እና ደግሞ ይሄም ስሜት የኛ ብቻ ሳይሆን በዲያስፖራ ያሉ በርካታ የወልቃይት ተወላጆችም የሚጋሩት ስለሆነ ለነሱም ድምጽ ለመሆን ታስቦ የወጣ መግለጫ ነው መሳይ ሆነ ብዙ ነገሮች አየሁት መግለጫው ላይ ምናልባት አንዳንድ ነጥቦችን በደንብ አጥርቶ ማየትና መፈተሽ የሚገባ ይመስለኛል። እንግዲህ አሁን ኢትዮጵያ ያለችበት ሁኔታ በደንብ መረዳት ከምንም በላይ ለአማራ ህዝብም ለወልቃይት እዛ አካባቢ ላለው አጠቃላይ ሁኔታ አሁን ኢትዮጵያ ያለችበት የፖለቲካ ቀውስ ምንድነው የሚለውን በደንብ ማወቅ የሚገባ ይመስለኛልና ከዛ አንፃር ምንድነው መደረግ ያለበት የወልቃይት ህዝብ ማሸናፊ ሆኖ ያው የአማራ ህዝብ አሸናፊ ሆኖ እዛ አካባቢ ያለው ነገር በሰላም ሊጠናቀቅ የሚችለው ምን አይነት መስመር መከተል ሲገባ ነው? የፖለቲካ ግርግር አለ፣ የተለያዩ የተፋጠጡ ኃይሎች አሉ። በዚህ ላይ ዋጣውን ላይ ያለው ቁመና አለ። የሚያስበው አድፍጦ ምን ለማሳካት እንዳቀደ በርግጥ የሚታወቁ ነገሮች አሉ። ከዛ በላይ ለአማራ ህዝብ ስጋቱ ምንድነው? ብልጽግና የሚባለው ፓርቲና አብይ አህመድ በተለይ የኦህዴድ ብልጽግና እዛ አካባቢ ፈንጂ እየቀበረ ነው ያለው። ያንን አካባቢ እንደ መጫወቻ ካርድ የሆነ ጊዜ ላይ ለመምዘዝ መዘጋጀቱን የሚያሳዩ ብዙ ምልክቶችን እንደዚሁ እየሰማን እንገኛለንና እነዚህን ብዙ ነገሮችን ከግምት በማስገባት እዛ አካባቢ ትክክለኛ የሆነውን አቅጣጫ መከተል እንደሚገባ ይታመናል። ለማንኛውም የአዲስ አበባው ስብሰባ ላይ በትክክል መረጃውን እናንተ አግኝታችሁት ከሆነ ስብሰባው በዛ መልኩ ነው የተከናወነው? እውነት እንደደመቀ መኮንን እዛ አዲስ አበባ ሄዶ የአማራ ህዝብ የሰፈረው ተፈናቅሎ የነበረው ያ ቤቱን ባገኘበት ቀዮን ባገኘበት ከዛ ከእንደገና አፈናቅሎ ከትግራይ ሌሎችን አምጥቶ ለማስፈር ተስማምተው መጥተዋል ብሎ ማለት ይቻላል? ምክንያቱም ስብሰባ ላይ ሰሞኑን እነ ኮሎኔል ደመቀ የሚናገሩት ግን ሌላ ነው። በጣም ያ ታሪክ አልፏል ነው የሚሉት። ያ ዘመን አብቅቷል፣ አሁን ቦታው ለነዋሪው ተሰጥቷል፣ ያ የሚቀየር ታሪክ የለም ብለው በደንብ አቋማቸውን ፈርጠም አድርገው እየተናገሩ ነውና ቀደም ሲል ስለ አዲስ አበባው ስብሰባ ስትነግረንና በመግለጫችሁም ላይ የሰፈረውን ስመለከት አሁን ካላችሁ አቋም ጋር የሚገናኝ አይደለም፣ ተስማምተው ይመጡ ነው ለማለት ትንሽ ስለሚከብድ ነው በደንብ እንድታብራራ የፈለኩት። ተገቢ ጥያቄ ነው መሳይ። I think ይሄንን በተመለከተ ሁሉም ሰው የራሱን መረጃ ሰብስቦ ውሳኔ ላይ መድረስ መቻል አለበት ብዬ አስባለሁ። እኛ ግን ይሄንን ውሳኔ ላይ የደረስነው ከራሱ መሬት ላይ ካሉት ሰዎች አንተም ልትገምት እንደምትችለው በቀጥታው መሬት ላይ ካሉት ሰዎች በየጊዜው መረጃዎችን እናገኛለን፣ ጥያቄዎችንም ከነሱ እንቀበላለን። የአካባቢውን ችግር ከመፍታት አንፃር ከፍተኛ ሚና ያላቸው በዲያስፖራ ያሉ አካላቶችን ጭምር ጉዳዩን በቅርበት የሚከታተሉት ስለሆነ ያለን መረጃ እውነተኛ ነው፣ ተቀባይነት ያለው ነው ብለን ነው የምናስበው። በአደባባይ የሚናገሩትን ነገር ያው መውሰድ ያለበት ሁሌም እንደ ምን ነገር ያለበትን ብቻ እንደሚናገሩ ነው። ይሄንን ደግሞ እነሱም የሚክዱት አይመስለኝም። በአደባባይ የተናገሯቸው ነገሮች አሁን በልሰው የተቃወሙ መሆኑን ማሳያዎች አሉ። ከጥቂት አመታት በፊት ሪፈረንደምን አንቀበልም በሚል ራሱ ኮሎኔል በተደጋጋሚ ሲናገር የነበረበትን
አቋም ቆይሮ አሁን ህጋዊ እና ቋሚ የሆነ መፍትሄ ያስፈልገዋል የሚል ቋንቋ አዳፕት ማድረግ ጀምረዋል። የሚያሳይ ምንድነው ከፌደራል መንግስት የተሰጣቸውን ይህንን ሪፈረንደምን ተቀብላችሁ አስፈጽሙ የሚለውን መቀበላቸውንና በዛው አግባብ ቋንቋቸውን አገላለጻቸውን መከለሳቸውን ማየት ይቻላል። ሁለተኛ ከዚህ በፊት ሲባል እንደነበረው ከትግራይ ተወላጆች አሁንም አሉ እዛ የሚኖሩ አሉ። ከዚህ በወቅቱም በጦርነቱ ወቅቱም ሊሄዱ ሲሉ አትሄዱም ብለው ያስቀሯቸው አሉ። ይሄንንም እነሱ ያምናሉ ይናገራሉ። ስለዚህ ከዚህ በፊት የሚናገሩት የነበረው ትምት ሰፋሪ የሚመጣ ሰፋሪ የለም ኦሬዲ የነበሩት ንጹሃን የሆኑ ዜጎች እዚህና አሉ የሚመጣ የለም ብለው በተባደባባይ ይናገሩ ነበር። ቀሪዎቹ አርሚ ሰባን ጨምሮ ሳምሪን ወጣቶች ስብስብን ጨምሮ በማዕከላዊ ጭፍጨፋ የፈጸሙ ወንጀለኞች ናቸው እነሱ ተጠያቂ መደረግ መቻል አለባቸው ሲሉ ነበር። በአደባባይ አንተም በሚዲያዎች ላይ ሰምተው ሊሆን እንደሚችል ሲናገሩ ነበር። አሁን ያንን ቀይረው የሚመጡ ሰፋሪዎች አሉ ይህም ደግሞ በመንግስት አቅጣጫ ተሰጥቶበታል ብለው መናገር ጀምረዋል እና ብዙ ጉዳዮችን ማየት እንችላለን። የሚያስቀምጡት ዓላማ የሚያስቀምጡት ጀስቲፊኬሽን የሚያስቀምጡት ግብ ጎል ፖስቱ ፑሽ እያደረገ እየሸሸ አልቲሜትሊ የኦሮሞ ብልጽግና የሚፈልገው እና የሚናገረውን እያስተጋቡ መምጣታቸውን በአደባባይ የሚናገሩትን ብቻ በማየት ማወቅ ይቻላል። ነገር ግን ቢሃይንድ ዘ ሲን እነሱም ከማህበረሰቡ አባላቶች ጋር ሲገናኙ የሚሉትንም እንሰማለን። እኛ ከነዛም ስብሰባዎች ላይ በቀጥታ የድምጽ ማስረጃዎችን ጨምሮ እንሰማለን እና በእነዚህ ስብሰባዎች ሰሞኑን ባደረጓቸው ሲናገሩ የሰማነው በተጨባጭ ምንድነው ሰዎች ይፈናቀላሉ እውነት ነው። ነገር ግን እየሞከርን ያለነው ቢያንስ ሌላ አዲስ ቦታ ተሰጥቷቸው ቤት ሰርተው እንዲኖሩ ለማድረግ እየሞከርን ነው የሚለው በራሳቸው በኮሎኔል ደመቀ ባይሆን አስተዳዳሪው እሸቴ ያለበትን የድምጽ ማስረጃዎች ሁሉ አለንኛ በስብሰባዎች በቢሃይንድ ዘ ሲን ለማህበረሰቡ አባላቶች በሰጡት ማብራሪያ የተናገሩበትን ሁኔታ ሰምተናልና ይሄ ግን በተጨባጭ ምንድነው ማፈናቀልን እየፈጸሙ ነው። ሰዎች በየአካባቢ እንደሚታወቀው የመንግስት በጀት የለውም። ዜጎችን ከሆነ ቤት አፈናቅለህ ቤት ስራ ማለት ጎዳና ተዳዳሪ ሆን ማለት ነው። ሂዳለንም ግን እንድትሄድ አደርጋለሁ ነው። ስለዚህ እኛ በተፈናቃይ አማራዎች ሊፈናቀሉ ነው ቤት አልባ ሊሆኑ ነው በአማራዎች መካከል ደረጃ ሊያወጡ ነው ስንል ይሄንን በተጨባጭ እነሱ የሚናገሩትን መነሻ አድርገን ነው በመረጃ ላይ የተመሰረተ ካራክተራይዜሽን ነው መሰለኝ። እነሱም አይክዱትም። ይሄንን አንተም ራሱ ብታናግራቸውና ፕሮስ ብታረጋቸው የሚያምኑት ጉዳይ ነው። ምናልባት ሊሰጡ የሚችሉት ማብራሪያ በፌደራል መንግስቱ የተሰጠ አቅጣጫ ነው ምንም አማራጭ የለንም የሚል ሊሆን ይችላል። ስለዚህ መድረኩ በደንብ ተከታትለው ሆነ ምናልባት ተቆራርጦ ይመጣልን ነው ሙሉ ምስል አግኝተናል ወይ ሙሉ የመድረኩን አውድ አግኝተናል ለማለት ባያስችልም ግን እንደው እየተቆራረጡ የሚወጡት ራሱ ጌታቸው የሚናገረው ነገር የበፊት ነገር ይመለሳል አይደለም። ብዙ ነገሮች ያው ሆነም ቀረም ይሄ የዘር ፖለቲካ መጥቶ ራሱ ህወሓት ባመጣው እና ኢትዮጵያ ላይ በተከለው የዘር ፖለቲካ መልሶ ዋጋ እየከፈለበት እንደሆነ ከምንም በላይ ማሳያው ይሄ ነው እንጂ የትግራይ ህዝብም የአማራ ህዝብም የትም ሀገሩ ነው ከሰሜን እስከ ደቡብ ሁሉም ቦታ ሀገሩ በሆነበት ሁኔታ እንዲህ አይነት ክፍፍል መጥቶ ዛሬ የትግራይ ተወላጆች ሰፋሪ ተፈናቃይ የአማራ ተወላጆች ተፈናቃይ ከቀያቸው እንዲህ የሚባለው ነገር ራሱ ህወሓት ያመጣው ነው። በርግጥም ትልቅ ዋጋ የወልቃይት ህዝብ ከፍሏል። አሁን ነገሮች ተቀይረዋል ብለው እየገለጹ ነው። እንደው መድረኩ ምን ነበር በእናንተ የመረጃ ምንጭ የጌታቸው ጉዞ ዓላማ ቀደም ሲል የገለጻችሁት አለ ጌታቸው ስምረትን ይዞ መጥቷል ህወሓትን በትግራይ ህይወት የሌለው ፓርቲ እንዲሆን ለማድረግና ብልጽግና እግሩን ለመትከን አንድም ስምረት በዚህ ዙሪያ የተፈናቃዮችን መለሰ የሚል እንደ ድል እንዲቆጠርለት እንደ ነጥብ እንዲቆጠርለትና የትግራይ ህዝብ ወኪል ተደርጎ ጌታቸው ወደ መድረኩ እንዲመጣ ይሄንን አጀንዳ ለሱ በስጦታ ብልጽግና እንደሰጠው ይነገራል። ምናልባት በመግለጫችሁ ይሄንን በደንብ አንስታችኋልና ግን መድረኩ ምን ነበር እንዴት ተጠናቀቀ የሁመራው መድረክ?
እንግዲህ መድረኩ ላይ የነበሩ ሰዎች በጥቅል መረጃውን ነግረውናል። በዛ ስብሰባ ላይ የነበሩ በህብረተሰቡ ከፍተኛ ወይም ተሳታፊዎቹ ከፍተኛ ጫና እንዳደረጉ በርካታ ጥያቄዎችን እንዳነሱ ይመጣሉ የሚባሉት አካላቶች ማነው ማንነታቸውን የሚያረጋግጠው በተደጋጋሚ ትነግ ሲፈልግ እንደነበረው በእነዚህ ሰዎች ስም ታጣቂ ኃይል አስገብቶ አካባቢውን መረበሽ ፍላጎት አለው። ይሄንን ላለማስፈጸም መገለጫው ማረጋገጫው ምንድነው? አሁንም ደግሞ በጌታቸው በኩል አዲስ የተቋቋመው የትግራይ ፒስ ፎርስ የሚባል ይመስለኛል ተዋጊ ታጣቂ ኃይል አለ። አሁን ከኤርፖርቱ መከፈት ጋር ተያይዞ እነዚህን ኃይሎች በኤርፖርት በበረራ ወደ ሁመራና ወደ አካባቢው አመጡ። እዛ አካባቢ አሁንም የአማራውን የማፈናቀልና የማሳደድ ፕሮጀክትን የጸጥታ ስራ እንዲሰሩ ለማድረግ ታስቧል። ይሄን ላለመሆኑ ምንድነው ማረጋገጫችሁ የሚል በከፍተኛ ጥያቄዎች መሰል ጥያቄዎችን ከዚህ በፊት ሪፈረንደም የምትሉት ሐሳብ ማን ነው ሪፈረንደም ውስጥ የሚሳተፈው? ሪፈረንደም ውስጥ የተፈናቀለ ህዝብ በየቦታው ተበትኖ ያለ የወልቃይት አማራ ህዝብ እንዴት ነው ተሳታፊ የሚሆነው የሚሉትን ጨምሮ በርካታ ጥያቄዎችን አንስተዋል። እነሱ የሰጡት መልስ በጠቅላላው ምንድነው? ቀስ በቀስ እንሄድበት፣ መጀመሪያ ይሄን የምንላችሁን ተቀበሉ፣ ቀጣይ ደግሞ ሌሎች የምታነሷቸውን ጥያቄዎች በሂደት እንሄድባቸዋለን። ይሄ ግን መሬት ላይ ያለ የፖለቲካ ስራ እንዴት እንደሚሰራ ለምናውቁ ሰዎች አንድን ነገር ማስፈጸም ስትፈልግ ከትንሹ የጀመርክ ቀስ ያልክ ስቴፕ ባይ ስቴፕ ነው የምትሄደው። ይሄ መድረክ አዲስ መድረክ አይደለም። ይሄ መድረክ ከፕሪቶሪያ ስምምነት ጀምሮ ምን ጠብቀው የነበረ መድረክ ነው። ምናልባትም አንተም ከዚህ በፊት በነበሩ ውይይቶችም አንስተነዋል። እኛ ለጠቅላይ ሚኒስትር አብይ አህመድ ለአውሮፓ ህብረት ስፔሻል ኢንቮይ ወብነር በቀጥታ ያላት ምንድነው? እነዚህ ሰዎች ከትግራይ ሰዎች ይሄዳሉ፣ አካባቢው አስተዳደር ይፈርሳል፣ ሪፈረንደም በሚል ሰስቴኔብል መልስ ይሰጠዋል፣ ከዛም የምንፈልገውን አይነት አስተዳደር እንመሰረታለን ብሎ ፕሪቶሪያ ላይ ለቲፒኤልኤፍ የተነገረው ለዲፕሎማቶች የተናገራቸው ይሄ ነው። ከዛን ሰዓት ጀምሮ ይህንን ለመፈጸም እንቅስቃሴ ሲደረግ ነበር። በራያ ተፈጽሟል። ኤግዛክትሊ እንደውም ከሪፈረንደም አልፎ በቀጥታ ለትነግ ማባባያነት አካባቢው ተሰጥቶ በከፍተኛ ሰቆቃ ውስጥ እንዲኖር አድርጓል። ያንን በፔናልቲ እንደውም እነሱ የኦሮሞ ብልጽግና ኃይሎች የሚሉት ምንድነው? ሪፈረንደም አናደርስም፣ የአማራ ኃይሎች ፋኖች የመሳሪያ ስላነሱ በመሳሪያ የሚፈልጉትን ማሳካት እንደማይችሉ ማሳየት መቻል አለብን። ለዚሁ ሲባል ደግሞ እንደውም መጀመሪያ አስበን የነበረውን የሪፈረንደም ከለላ ሙሉ በሙሉ ስተን ለቲፒኤልኤፍ በቀጥታ መስጠት እንደምንችል ማሳየት እንፈልጋለን በሚል እነሱ ተሰጥቷቸዋል። በዛ አግባብ የራያ አካባቢ ያለው ህዝብ በከፍተኛ ሰቆቃ ውስጥ እንዲገባ ተደርጓል። ነገር ግን አሁን የተደረገው መድረክ ከመጀመሪያው ጀምሮ የነበረ ፕላን ነው። ይሄ ፕላን ግን ስቴፕ ባይ ስቴፕ ነበር የሚተገበረው። መጀመሪያ እነዚህ የሚፈልጓቸው ሰዎች እንዲመለሱ ይፈልጋል። ሁለተኛ ከዛ አካባቢ አማራዎች እንዲፈናቀሉ ይፈልጋል። ሶስተኛ አሁን ኮሎኔል ከሚተማመኑበት አካባቢው ላይ ቁጥጥራለን የሚሉት አስተዳደር እንዲፈርስ ይደረጋል። ያንን ተከትሎ በሪፈረንደም በሚል ሰበብ አካባቢው ወደ ትግራይ እንዲመለስ ይደረጋል። this has always been the plan። ይሄ ከመጀመሪያው ጀምሮ የተነገራቸው ለቲፒኤልኤፍም ለውጭ ዲፕሎማቶችም የተነገራቸው ቅር ነበር። ይሄ ነው እየተደረገ ያለው። መድረኩም በዛ አግባብ አሁን የመጀመሪያ የሚባለውን ሰዎችን ከትግራይ ወደዚህ አካባቢ የማምጣትን እንቅስቃሴ አካባቢው ያለምንም ተቃውሞ ሰው እንዲፈጽመው ለማድረግ የታሰበው የተደረገ መድረክ ነው። ውጤቱም ያ ነው የሆነው። አሁን የኛም ማህበር በተደጋጋሚ ይህን ጉዳይ እንደሚመጣ ስንናገር የነበረው ነው። አሁንም እየተፈጸመ ያለው ይሄ ነውና መድረኩ ከዚህ አንፃር ምንም ከለ ተናገረ ምን ተናገረ የሚለውን ብታይም ሆነ ትንተና በሰራም ሆነ አጠቃላይ በራያም የተፈጸመውን ታሳቢ አድርገህ ብታየው ምንም ለውጥ አያመጣም። የአካባቢውን ወደ ትግራይ አስተዳደር ለመመለስ የታሰቡ በርካታ ስቴፖች አሉ። የነዛ ስቴፖች አንድ ስቴፕ ነው፣ አንድ እርምጃ ነው።
በዚህ አግባብ ነው የምናየው መሳይኛ የምናገኛቸው መረጃዎችም እስካሁንም ስናገኘው የነበረው መረጃም የተለየ ነገር ሳይሆን የሚያሳየው ይሄ እቅድ እየተተገበረ እንደሆነና ለዛም ዝግጅት እየተደረገ እንደሆነ ነው ተሳየው ይሄንን ያ ባይሆን ኖሮ እቅዱ በትክክል ጀኒዩንሊ ጥያቄውን ለመመለስ ፍላጎት ቢኖር ኖሮ የመጀመሪያው ነገር በጀት መከልከል አልነበረም አካባቢው ለምሳሌ አንዲት ሀገር ዜጎችን ዕውቅና መስጠው ከዜጎች ገንዘብ ሰበስባለሁ ለእናንተ ልማትና ደህንነትን አመጣለሁ ታክስ የዜጎች በዜጎችና በመንግስት መካከል ወይም በሀገሪቱ መካከል ያለ የሚያስተሳሰር ዕውቅናን የምትመሰርስበት ዜጎች እንደ ዜጎች ዕውቅና የሚያገኙበት መንግስት ነኝ የሚለው ማካል ዕውቅናውን የሚያገኝበት ነው እንደ መንግስት ያንን ካቆሙት 5 አመት ተቆጥሯል ለኦሮሞ ብልጽግና አይን የወልቃይት አማሮች ዜጎች አይደሉም ይሄን ደግሞ እነሱም በአደባባይ ይናገራሉ ታክስ ከልክለናል እንደምትፈልጉ በምትፈልጉት መንገድ ራሳችሁን ፈንድ አድርጉ ብለው ነው የተውት ይሄንን መፍታት ይቀላል ወይስ ሰስተናብል ፍላጎቱ ቢኖር ይሄ ኢሚዲየትሊ ምንም ይፈልግ የትግራይ ኃይሎች የሚባሉ የለም የአማራ ኃይሎች የሚፈልግ ምንም አይነት ነገር ማድረግ አይተበቅባቸውም ዜጎች ናችሁ ታክስ የሰበሰብን ነው ከናንተ የሰበሰብነውን ታክስ መልሰን እንሰጣችኋለን ብሎ ዕውቅና መስጠትና መመለስ ይቻላል ያንን ማድረግ ያልፈለገው የኦሮሞ ብልጽግና ከዛ አልፎ አካባቢውን ወደሚፈልገው አማራ ክልል ያመጣዋል ብሎ ማመን አንድ ሞኝነት ነው ሁለት ይሄ ያገዛዝ ስልጣን ስለሰጠኝ ያ ቢሆንም ችግር የለብኝም አሙኛቸዋለሁ ተቀበሉኝ ብሎ መሄድ ነው እና አሁን አካባቢውን ዞኑን ያስተዳደሩ ያሉት ባለስልጣናቶች ከሁለት አንዱ ሰለባዎች ናቸው እውነታውን ግን አይቀይረውም የኦሮሞ ብልጽግና ይሄን አካባቢ የሚፈልገው ለካርድነት ነው ሲፈልግ ለጌታቸው ይሰጣዋል ሲፈልግ ለሌላ አካል ይሰጣዋል ስለዚህ እንደ መጫወቻ ካርድ ነው የሚጠቀመው የአማራ መልስ መሆን መቻል አለበት ደግሞ ካርድ መሆን መቻል አለበትም እኛ ዜጎች ነን ዲግኒፋይድ የሆነ ሪስፖንስ ያስፈልገናል ዲግኒፋይድ የሆነ ትሪትመንት ያስፈልገናል የዛ ደግሞ መጀመሪያው እንደ ዜጋ ዕውቅና ሰጣችሁ የሚገባንን በጀት መድቡልን ብለው መጠየቅን መቻል አለባቸው እና ኮሎኔል ደቡመቀ ይሄንን በማድረግ ፋንታ ለ50 አመታት የቆየ የወልቃይት ህዝብ ጥያቄ ኢግኖር አድርገው ግልጽ ባልሆነ ሁኔታ ባለፉት 5 አመታት የተፈጠረ የሆነ የትግራይን ጥያቄ ለመመለስ ተስማምተው ነው የመጡት አዲስ አበባ ሄደው ያንን ከማድረጋችሁ በፊት መጀመሪያ በጀት መድቡልን እንደ ዜጋ ዕውቅና ስጡን ሁለተኛ ለአማራ ህዝብ ሆነ ለትግራይ ህዝብ ሰስተናብል የሆነ ደህንነት እንዲመጣ ካስፈለገ ጥያቄውን ሪዞልቭ ማድረግ ያስፈልጋል ጥያቄውን ሪዞልቭ እናድርገው እስከዛው ድረስ እንደ ዜጋ ከየትኛውም አካባቢ ሰው ተንቀሳቅሶ እዛ አካባቢ ኑሮ መስራት ይፈቀድለት ይገባል ያንን ለማድረግ ኢትዮጵያዊ መሆን ብቻ በቂ ነው የቲፒኤልኤፍንም ሆነ የሎካል አስተዳደሩን ኮንሰንት የሚያስፈልግ አይደለም ማንኛውም ኢትዮጵያ የትኛውም አካባቢ ሄዶ መስራት መቻል አለበት ያንን የሚያስችል ጸጥታ መዋቅርና ደህንነት ሁኔታ መፍጠር ያስፈልጋል ከዛ ባለፈ ግን መቅደም ያለበት ለ50 አመታት የነበረውን ጥያቄ በመፍታት በዚህ አካባቢ ቁርሾ የማይፈጠር በሁለቱ ህዝቦች መካከል ቁርሾ የማይፈጠር ሰስተናብል የሆነ መፍትሄ ካስፈለግ ከሰጠ በኋላ ሌሎች ኦንቶፕ የሚመጡ ጥያቄዎች ካሉ ከየትኛውም አካባቢ ከትግራይም ሆነ ከሌሎች አካባቢ የሚመጡ ህዝቦች የሚያነሷቸው ጥያቄዎች ካሉ እነሱ መፍታት ይቻላል ነገር ግን አሁን እየተደረገ ያለው የ50 አመቱ የወልቃይት ጥያቄ የሚቆይ እናንተም በጀት አታገኙ እንደ ዜጋ ዕውቅና ይሰጣችሁ ነገር ግን somewhere ትግራይ አካባቢ የትግራይ ኃይሎች የሚፈልጓቸው ወደዚህ አካባቢ እንዲሄዱ የሚፈልጓቸው ሰዎች አሉ እነሱ እንዲመጡ አስፈጽሙ ተብሎ ነው አቅጣጫ የተሰጣቸው ይሄንን ነው ተቀብለው የመጡት ስለዚህ በሂደትም በሞራልም በጣም ኢሪስፖንሲብል የሆነ ኢሞራላዊ የሆነ አካሄድ ነው እየተሄደ ያለው ይሄን ሁሉ ለማድረግ የተፈለገው ግን እንቅድም እንዳልከው አንተ በአንድ በኩል ያው አማራውን የመከፋፈል አጀንዳ ስላለ ነው በሌላ በኩል ደግሞ ስምረትን እንደ ሌጂቲሜት ፓርቲ አመጡ ትግራይን በአብይ ግዞት ስር ለማድረግ
ኦሮሞ ብልጽግና ፕሮጀክት ነድፎ እየተንቀሳቀሰ ስለሆነ ለዛ ሲባል እንጂ አሁን እየተደረገ ያለው የማንንም ጥያቄ ከትግራይም በኩል እነዚህ ሰዎች አሉ የሚባሉ ሰዎች የሚያነሱትን ጥያቄ አይፈታም። ሰስተነብል ባልሆነ ቮላታይል በሆነ የደህንነት ስጋት ባለበት ሁኔታ የጸጥታ ስጋት ባለበት ሁኔታ ከፍተኛ የሆነ ቁጭትና ቅሬታ ያለበት የአማራ ማህበረሰብ ባለበት ሁኔታ እነዚህ ሰዎች መመለስም ለነሱም አይጠቅምም። በአማራው በኩል ደግሞ ለ5-10 ዓመታት የቆየውን ጥያቄ አዳፍኖ አዲስ እርምጃ ለመውሰድ የሚደረገው እንቅስቃሴ አማራውን የሚያስደስት አይደለም፣ የበለጠ ለችግር የሚዳርግ ነው። ስለዚህ የማንንም ችግር የሚፈታ ሳይሆን የአብይን የፖለቲካ ፍላጎትና የኢሞራል የሆነ እንቅስቃሴ ሌጂቲሜት ለማድረግ የሚደረግ ሙከራ አድርገን ነው የምናየው። መሳይ አሁን እየተደረገ ያለው ምናልባት ቀደም ሲል በመነሻ ያልኩት ነገር አለ። እንግዲህ ብልጽግና እንደ ሀገር ትልቅ አደጋ ደቅኖብናል። ባለፈው አቶ ስብሐት ነጋ የዚህ ሁሉ ኢትዮጵያ መከራ ውስጥ ለገባችበት አጠቃላይ ውጥንቅጥ መሪ ተዋናይ የነበሩ ናቸው። ነገር ግን አንድ የተናገሩት ነገር አለ። ከዚህ በኋላ የወረዳ ጥያቄ የዚህ የሆነ ቦታ ጥያቄ አይደለም፣ እንደ ሀገር ተነጥቀናል። ስለዚህ ሀገር የመመለስ ትግል ነው መሆን ያለበት አሉ። ይሄ ጥሩ ነው፣ እንደዛም ማሰብ ከተቻለ ሀገር ተነጥቀናል። በአሁን ሰዓት የኦሮሚያ ብልጽግና እና አብይ አህመድ የደቀኑት አደጋ እኮ በፊት ያልነበረ አደጋ ነው። ከዛ አንፃር ነው ነገሮች የወልቃይትንም ጉዳይ እንዴት ነው መፈታት ያለበት። አብይ አህመድ ጥሩ ካርድ ነው አሁን ሊመዝ እየተዘጋጀ ያለው። ምክንያቱም የትግራይ ህዝብና የአማራ ህዝብ በዚህ ስርዓት ተገፍተዋል። ከመሃል እየተገፈተሩ ጥግ እንዲይዙ እየተደረገ ነው። መሃሉ የኛ ነው፣ መሃሉን አታገኙትም፣ እናንተ ማል እሳት ለኩሳለሁ እኔ ያለምንም ተቀናቃይ ለረጅም ጊዜ የፌደራል መንግስቱን የበላይነት ይዤ ቆያለሁ ነው እና አብይ ስሌት ይሄ ነው። እንደው ምን ዶሮ በታለም ጥሬዋን ነው እንደሚባለው ከዚህ ያለፈ አይደለም። ሩቅ ትልቅነትን ማሰብ አይፈልጉም። መንደራቸውና ሰፈራቸው አካባቢ ከነገሱ ለነሱ በቂያቸው ነው። መሃሉ ደግሞ የኢትዮጵያ ህዝብ አጥንት ደም የተከሰከሰበት ላብ የተንጠፈጠፈበት የሁሉ ሀብት የትግራዩም የአማራውም የኦሮሞም ሀብት ነው። መሃል ኢትዮጵያን የገነባ ትልቅ ሀብት ነው ማለት ይቻላል። ያንን ከትግራይም ከአማራ ምጅ እየነጠቀ ነው ያለው አብይ አህመድ። ለዚህ ደግሞ ሁለቱ ህዝቦች ተነስተውበታል፣ የትግራይም የአማራም። እነዚህን ህዝብ ሊያጣላ የሚችል በመሃላቸው እሳት የሚለኩስ ነገር የወልቃይት አጀንዳ ነው። የወልቃይትን አጀንዳ እንዴት ነው በጥበብ ማለፍ መሻገር የሚቻለው? አብይ አህመድ ከዚህ እንዳያተርፍበት ምንድነው መደረግ ያለበት? እሱ በዘረጋው ወጥመድ ውስጥ ላለመግባት እንዴት ተደርጎ ነው የወልቃይትን ለወልቃይት ያንን አካባቢ ህዝብ መብቱን የተነጠቃቸው ነገሮች በሙሉ ተመልሰውለት፣ ነገር ግን ለአብይ አጀንዳ ማራገቢያና የበለጠ እሳት እዛ አካባቢ እንዳይለኮስ ምን መደረግ አለበት የሚለው እውነት ለመናገር በጣም ከፍተኛ ጥንቃቄ የሚያስፈልገው እርምጃ ነው የሚያስፈልገው። ከዚህ አንፃር እነ ደመቀ መኮንን እየሄዱበት ያለውን እውነት ግልጽ አይደለም። በተደጋጋሚ ጥያቄ አንስተናል። ግን ደግሞ እነሱም አጣብቂኝ ውስጥ ያሉ ይመስላል። በዚህ በኩል መከላከያው አለ፣ ብልጽግና አለ፣ በዚህ ደግሞ ወልቃይት ጥያቄ አማራ ህዝብ ጥያቄ አለ። በሁለቱ መሃል ለዚህን ያህል ዓመታት ያንን አካባቢ ህዝቡን እየመለሱ እያስተዳደሩ መቆየታቸው አንድ ነገር ነው፣ ትልቅም ነገር ነው። ግን ከዚህ በኋላ ስለሚለው አሁን እናንተ ያገኛችሁት መረጃ እየሆነ ያለው ነገር ግን ስጋት ውስጥ ሊከት ይችላል። እንደው ሆነ ምንድነው መደረግ ያለበት? አብይ አህመድ ሳያተርፍበት በዛ አካባቢ እንደው ያንን መፍትሄ ለማምጣት መደረግ ያለበትን ሁኔታ በተመለከተ እንደው በደንብ አስባችሁበት ነው መግለጫውን የሚያወጣችሁት? አንደኛ ወቀሳ ይበዛዋል ነው ደመቀንም ሌሎችንም የምትወቅሱበትን ነው በደንብ ያየሁትና ከዚህ አንፃር በጣም ጥንቃቄ የሚያስፈልገው እርምጃ እንደው ያስባችሁበት ነው? እውነት ነው መሳይ። አይ ቲንክ እንደ ኮሎኔል ደመቀ ያው በጀግንነቱን እናስታውሳለን። ሐምሌ 5 ላይ ያደረገውን እናስታውሳለን። ሰዎች የሰሩትን ጀግንነት እና እውቅና እንሰጣለን። ነገር ግን ደግሞ አሁን በዚህ ወቅት ደግሞ የሚያደርጉት ድርጊት መፈተሽ መቻል አለብን። እኛ እንደ አማራ አድቮኬሲ ድርጅት ከማናቸውም ኃይሎች ጋር ያለን ግንኙነት ለአማራ የሚጠቅም ስራ እየሰሩት ነው አይደለም የሚለውን ነው የፈተሽን ግንኙነታችንን እንበይነው እና ከዚህ አንፃር አሁን
ሳይሆን ላለፉት 5 ዓመታት የአካባቢው አስተዳደር የሚሰራው ስራ ጥያቄውን ነጥሎ የአንድ ዞን ብቻ ለማድረግ የሄደበት መንገድ በሰፊው በሌሎች አካባቢዎች አማራው ላይ እየደረሰ ካለው ሰቆቃ አንፃር ደጀን ከመሆን አንፃር እና የአማራውን ጥያቄ ከማስተጋባት አንፃር ከፍተኛ ክፍተቶች ነበረባቸው እዛ አካባቢ ያለው አመራሮች። ይህንንም ደግሞ በተለያየ መንገድ በፊድባክ ስንሰጥ ቆይተናል። ነገር ግን ያው ምርጫቸው ነው። እነሱ እንደ ያገዛዙ ባለስልጣናት የሚፈልጉትን መርጠው አድርገዋል። በእኛ ስሌት አሁን ባለበት ሁኔታ የብልጽግና ባለስልጣናት ከመሆናቸው ጋር ተያይዞ የብልጽግናን አቅጣጫ እናስፈጽማለን የሚል መደምደሚያ ላይ ደርሰዋል። ያንን ነው እያደረጉ ያሉት። በዚህ ምክንያት ከሎካል ካለው ህዝብም እየተነጠሉ ራሳቸውንም ከህዝብ እየነጠሉ እንደሆነ ነው የምንረዳው። ይሄ አንፎርቹኔት ነው። ሂሮ የሆኑ ሰዎች በዚህ ሁኔታ ከህዝብ መነጠላቸው ተገቢ አይደለም፣ ያሳዝናል። ግን ደግሞ ምንም ልናደርግ አንችልም። አንዱ ስትራቴጂክ ሚስቴክ የነበረው የወልቃይት ጉዳይ የሶሻል ሙቭመንት ነው፣ የህዝብ ጥያቄ ነውና የህዝብ ጥያቄው እየቀረበ ያለው የመንግስት መዋቅሩ ላይ ነው እና በተለይ ነቆለነ አይነት የመንግስት መዋቅሩ ውስጥ ሲሆኑ ደብል ሮል ኮንፍሊክት ኦፍ ኢንተረስት ተፈጥሯል። ጥያቄውንም ጠያቂ ጥያቄውንም አፋኝ የመሆን ሁኔታ ውስጥ ገብተዋል እና ከዚህ ጋር ታይዞ አንተም እንዳልከው በግለሰብ ደረጃ አጣብቂኝ ውስጥ ሊገቡ እንደምንችሉ እንረዳለን። ነገር ግን ይህ አጣብቂኝነት የተፈጠረው ባለስልጣን ከመሆናቸው ጋር ታይዞ ነው። መንግስት ጥያቄውን እያፈነ ያለው የመንግስት ባለስልጣን ሆነ at the same time ደግሞ ጥያቄውን ልታቀነቅን አትችልም። ይሄ እነሱ በመረጡት ግለሰባዊ ምርጫ የፈጠሩት አጣብቂኝ ነው። ከዚህ ጋር ታይዞ ያው ሁሌም እኛ ከህዝብ ጥያቄ ጋር ስለምንወግን ከነሱም ጋር ያለን ግንኙነት በዚህ አግባብ የሚፈተሽ ነው። ነገር ግን በዝም ብሎ ለስም ለማጥፋት ተብሎ የተጻፈ አንድም ነገር የለም መሳይ። እነሱንም ከዚህም ባልኩት እንዳልኩት ሂሮ የሆነ ታሪክ ጀግንነታቸውን ታሪክ ተሳቢ ስለምናከብር በጥንቃቄ አስበንበት ከነበሩት ሁኔታዎች አንፃር ለህዝቡ ፍላጎት ምንድነው፣ የፖለቲካ ዲቨሎፕመንቱ ምንድነው የሚያሳየው፣ ቀጣይ የሚመጣው ስቴፕ ምንድነው ብለን ነው እናስበው። አሁን በእኛ ትንተና ቀጣዩ ሰለባ የሚሆኑት ራሳቸው አሁን አመራሩ ላይ ያሉት ሰዎች ናቸው። እነሱ በተለያየ መንገድ በመንግስት መዋቅሩ ሰለባ ሊሆኑ እንደሚችሉ እና አስተዳደሩን ፈርሶ እነሱም ከህዝብም ከማናቸውም ሳይሆኑ የሚቀሩበት እድል ከፍተኛ እንደሆነ እንገነዘባለን። ያንንም ለመጠቆም አስበን የተጻፈ ነው። ከዛም አልፎ ሌላም ቦታ ሳይሄዱ የወልቃይትን ወልቃይት ላይ ያለውን ሁኔታ ማየት ይቻላል። ሌላውን እኛንም መስማት አይጠበቅባቸውም። ብልጽግና ወልቃይትን በተመለከተ ያደረገውን ብቻ ማየት በቂያቸው ነው እና ወልቃይት ላይ የተፈጸመ የታሰበው አሁን በራያ የተፈጸመውን ለመድገም ነው ብልጽግና እየተንቀሳቀሰ ያለው። ያንን ነው ታሳቢ አድርገን የጻፍነው። ብሮድሊ ጥያቄው እንዴት ይፈታ የሚለው አይ ቲንክ ጥያቄው እንግዲህ ቅድም ብለሃል አንተ ብልጽግና ሀገር አልባ አድርጎናል ብሏል፣ ለቦይ ስባት ብለናል። ከአማራው አንግል የአማራው ሀገር አልባነት መገለጫው ወልቃይት ላይ የተደረገው ነገር ነው። አማራው ሀገር አልባ ነው ስንል ሚኖርበት አካባቢ ተፈናቅሎ ተሰዶ የትም ቦታ እንዳትኖር ተብሎ መሳደዱ ነውና ከአማራ አንግል የወልቃይት ጉዳይ የአማራው ሀገር አልባነት መገለጫ ማሳያ ነው። በኦሮሚያ ክልልም የተደረገው በተመሳሳይ ሀገር አልባነት ማለት ዜጋ አይደለም እውቅና እዚህ ቦታ መኖር አትችልም ብሎ መንግስት ሲያሳድድ ነው። ወልቃይትም ላይ የተደረገው ያንን ነው። ኦሮሚያ ክልልም እየተደረገ ያለው ነገር ያ ነው። ስለዚህኛ መንግስት አልባ ሆነናል ስንል ይሄንን ነው። ወልቃይት ላይ መፈናቀል፣ ኦሮሚያ ላይ መፈናቀል፣ አዲስ አበባ ላይ መፈናቀል ነው። yes እውነት ነው። አማራው ሀገር አልባ አድርጎናል። ስለዚህ ከዚህ አንፃር አገርን እንዲኖረን ማድረግ ማለት በወልቃይትም በኦሮሚያም በአዲስ አበባም አማራው ሳይፈናቀል እንዲኖር ማድረግ መቻል ነው። ያንን አድርጉ ነው ያንን ወልቃይት ላይ እነዚህን አገዛዞች ፖለቲካል ሪዞሉሽን ከመፍጠር አንፃር በኦሮሞ በአማራና በትግራይ ኤሊቶች መካከል ዲያሎግ ተፈጥሮ ሰስተነብል የሆነ ፒስ እንዲመጣ ካስፈለገ ግን
ቀላል ነው የወልቃይት ኃይሎችም ያውቁታል ምንድነው የወልቃይት ህዝብም ያውቀዋል የትግራይ ፖለቲከኞችም ያውቁታል ኢንፋክት እውነታውን ስለሚያውቁትም ነው እነሱም አሁን እንደዚህ አይነት በስምረትም በኩል በትነግም በኩል ይሄ ጌም ጨዋታዎችን በመጫወት ተመልሶ ወልቃይትን ለማግኘት የሚያደርጉት ሙከራ የሚሄዱት እንጂ እውነታው ላይ በእውነት ላይ የተመሰረተ ፖለቲካ እንስራ ከተባለ የወልቃይት ታሪክ አለ ለብዙ ዘመናት ብልጽግና ራሱ ትናንት አብይ በፓርላማ እንዳመነው ጭምር እስከ 1980ዎቹ ድረስ በጎንደር ስር የሚተዳደር የነበረ የአማራ አካባቢ ነው ያንን ዕውቅና ሰጥቶ ያን ከዛ በኋላ ይሄንን ለመቀየር በተደረጉ አላስፈላጊ ሂደቶች የተፈጸሙ የፖለቲካና የህግ ስህተቶችን አርሞ ፍትህ አስፍኖ ማንኛውም ትግራይም ሆነ ሌሎችም አካባቢ ሚኖር ኢትዮጵያዊ መጥቶ እንደማንኛውም ኢትዮጵያዊ አካባቢው ላይ እንዲኖር ማድረግ ይቻላል ይሄ ነው አይ ቲንክ አማራው ሲጠይቅ የነበረው ይሄንን ነው አሁንም እየተጠየቀ ያለው ይሄንን ነው ከየትም አካባቢ ከትግራይ ጎረቤት ከሆነው ከትግራይ ቀርቶ ከሌሎች አካባቢ ኢትዮጵያኖች መጥተው ሊኖሩበት ይችላሉ ወልቃይት ላይ ነገር ግን የተፈጸመው ኢንጀስቲስ ዕውቅና ማግኘት መቻል አለበት ስለዚህ የወልቃይት ጉዳይ የመሬት ጉዳይ ብቻ አይደለም የፍትህ የካሳ የማንነት ጉዳይ ነው ያንን ሪዞልቭ ለማድረግ የትግራይ ፖለቲሻኖች 40 ዓመት ነበራቸው በ40 ዓመት ውስጥ ጥያቄውን ዕውቅና መሰረት አድርገው ከመመለስ ይልቅ ጥያቄውን በኃይል ለመጨፈን ለመስበር እና የሚጠይቁትን ጥያቄውን የሚጠይቁትን ለመግደል ለማሳደድ መርጠዋል አሁን ከዛ መማር መቻል አለባቸው ማን እንደዚህ አይነት ጥያቄዎች በተለይም የማንነት ጥያቄዎች በጉልበት የሚሰበሩ የሚሸነፉ እንዳልሆኑ በተጨባጭ አይተዋል ከዛ ተምረው ታሪክን ወደኋላ አስተውለው እውነታን መሰረት ባደረገ አካባቢው የአማራ አካባቢዎች የሚኖሩበት እንደነበረ ህዝቡም አማራ ነው ብሎ በሰፊው ሲታገል እንደነበረ ዕውቅና በመስጠት ከዛም በኋላ ግን በተለያየ መንገድ በመንግስት ግፊት እዛ አካባቢ ሰፍረው የነበሩ የሌሎች ብሔር ተወላጆች መንግስት ወይም ፖለቲከኞች በፈጠሩት ስህተት እነሱም ተጎጅ እንዳይሆኑ እነሱም እንደ ዜጋ ተከብረው መኖር የሚችሉበትን መድረክ ማመቻቸት ይቻላል ብዬ አስባለሁ ያንን ለማድረግ እውነታ ላይ መሰረት ያደረገ ፖለቲካ መስራት መጀመር አለብን እስካሁን በስምረትም ሆነ በተነግ በኩል እውነታን ለመቀየር እንጂ እውነታ ላይ መሰረት ያደረገ ፖለቲካ ለመስራት ከወልቃይት ጋር በተገናኘ ክፍትነት ወይም ኦፕንነስ አላየውም ያንን ማምጣት ያስፈልጋል ይሄ ለወልቃይት ብቻ ሳይሆን በአጠቃላይ በአገሪቷ ሰላም ለማምጣት ፖለቲካችን የሰው ልጅን ዲግኒፋይድ ማድረግ መቻል አለበት እውነትን ኦነር ማድረግ መቻል አለበት በእውነት ላይ የተመሰረተ ለዜጎች ክብር የሚሰጥ ፖለቲካ መሆን መቻል አለበት ያንን ስናደርግ በሁሉም አካባቢ ያሉ ጥያቄዎች ለመፍታት ቀላል ናቸው አሁን እየተደረገ ያለው እና ወደ ጦርነትም ያመራን ያለው ችግር ምንድነው እውነታን ለመቀየርና ዜጎችን እንደ ፖለቲካ ቱል ለመጠቀም የሚደረግ ሙከራ ነው ይሄንን በኦሮሚያም አይተናል በአዲስ አበባም እየተፈጸመ ነው ያለው በሌሎችም አካባቢዎች እየተፈጸመ ያለው ይሄ ነው ስለዚህ እኔ ሰስተነብል በሆነ ሁኔታ ወልቃይትም ላይ ያለውን ራያም ላይ ያለውን አጠቃላይ በአገሪቷም ያለውን ለመፍታት ሁላችንም እውነትን መሰረት ያደረገ ፖለቲካ መስራት መቻል አለብን ፍትህን ሴንተር ያደረገ ፍትህን መሰረት ያደረገ ፖለቲካ መስራት መቻል አለብን ዜጎች የኛ የፖለቲካ ኤሊቶች ቱል አይደሉም መጫወቻ ጉዝ ነገሮች አይደሉም ህይወታቸውን እየገበሩ ነው ቤተሰቦቻቸውን ያጡ ነው ይሄንን ማቆም መቻል አለብን ስለዚህ መፍትሄው ያንን እውነታ ተቀብሎ በአማራና በትግራይ ኃይሎች መካከል ሰስተነብል የሆነ ሰላም ለማምጣት ኦፕን የሆነ ዲያሎግ እና ኔጎሺዬሽን ያስፈልጋል ያንን ለማድረግ በአማራ በኩል ክፍትነት ያስፈልጋል በያስባለሁ ብዙ በደሎች ተፈጽመዋል ግን አልቲሜትሊ በደልን በበደል መካስ የካስን ሰርኩላር የሆነ ሁኔታ ውስጥ ልንቀጥል አንችልም ስለዚህ የተወሰኑ ዜጎችን በተለይ ኢኖሰንት የሆኑ ከየትኛውም ብሔር የመጡ ዜጎችን ለማዳመጥ ክፍት መሆን መቻል አለብን ነገር ግን በጌታቸውም በኩል ይምጣ
በቲፒኤልኤፍን በኩል ይምጣ እውነታን ክዶ በጨዋታ መንገድ አማራውን ዲሲቭ አድርጎ አታሎ የሆነ የፖለቲካ ግብን ለማሳካት የሚደረገው እንቅስቃሴ በብልጽግናም በኩል ይምጣ በስምራትም በኩል ይምጣ በቲፒኤልኤፍን በኩል ይምጣ አማራው ተቀባይ አይቀበለውም ያንን ማድረግ የሚያስችል ነባራዊ ሁኔታም የለም አሁን አማራው የራሱን ኤጀንሲ አቅም ዲቨሎፕ አድርጓል ነባራዊ ሁኔታው ያንንም አይፈቅድምና ይህንን ተቀብሎ ጄኒዩን የሆነ እውነት ላይ መሰረት ያደረገ ፖለቲካ መፍጠም ማከናወን በቀጣይነት የአብይ አገዛዝን ከስልጣን አባሮ ኢትዮጵያን ወደ ሰላም ለማምጣት የመጀመሪያው ምዕራፍ ነው ብዬ ነው ማስበው መሰለኝ እንግዲህ ሆነ በዚህ ጉዳይ ላይ ምናልባት የጉዳዩ ዋና መሪ ተዋናይ የሆኑት ኮሎኔል ደመቀ ዘውዱ የወልቃይት ሰቲት ሁመራ ዞን አስተዳዳሪዎች ምላሽ ቢሰጡን ብለን በተደጋጋሚ እየሞከርን ነው እንግዲህ እስካሁን አልተሳካልንም ማለት ይቻላል ጉዳዩ ጥርት ብሎ መታወቅ አለበት ከመጋረጃው በስተጀርባ ከአማራ ህዝብ ጀርባ ከትግራይ ህዝብም ጀርባ የሚደረጉ የአብይ አህመድ ቁማሮች በጣም አደገኛ ናቸው እነዚህን እየፈቀዱና እነዚህ ተግባራት እንዲፈጸሙ ያደረጉ ለህዝብ ቆመናል ማለትም የሚቻል አይደለም ከህዝብ የተደበቀ ነገር ሊኖር አይገባም የአማራ ህዝብም የትግራይ ህዝብም ከዚህ በኋላ በዚህ በፖለቲካ ሰዎች ፍላጎት በሚደረግ በእንደዚህ አይነት ግብግብ ዋጋ መክፈል የለባቸውምና ለትግራይ ህዝብ ለአማራ ህዝብ የሚሆን የሚበጀ ፖለቲካ ስርዓት እንዲመጣ ነው መታገል የሚገባውና በተለይ ደግሞ የአማራ ህዝብ የወልቃይት ህዝብ ከቀዩ ተፈናቅሎ ቀደም ሲል አንተ ያልከው ነገር እኛም ለ10 ከዛ በላይ አመታት ልሳነ ግፉአን ጋር በመሆን በደንብ ስንደግፈው የነበረ ትግል ነው የአማራ ህዝብ ከምንም በላይ በተለይ ወልቃይት ህዝብ ከማንነት ጋር የተያዘ ጥያቄ አለው የመሬትና የቀይ ወይም ደግሞ የይዞታ መኖሪያ ጥያቄ ብቻ አይደለም ከምንም በላይ የማንነት ጥያቄ አለ ያለ ማንነታችን ማንነት ተሰጥቶናል ብለው በዚህ ደረጃ ይሄንን መመለስ ያልቻለ ስርዓት ነው እንግዲህ አሁን ችግሩ ተወሳስቦ መጥቶ ዛሬ ላይ አብይ አህመድ መጫወቻ ካርድ እንዲመዝ የተደረገውና የመጨረሻው ግባችን አብይ አህመድ ከዚህ አትርፎ እንዳይወጣ መሆን እንዳለበት ይታመናል በዚህ ዙሪያ በዛም ወገን በዚህም ያሉትን ለማቅረብ እንሞክራለን በመጨረሻ የምትሉት ካለ እንደው እንደ መውጫ የሚሆን መልእክት ካለ በእኛ በኩል አይቲንክ መሳይ ያልከው እውነት ነው አብይ አህመድ እና አካባቢ እንደ መጫወቻ ካርድ ነው እሱ ሁሉንም ነገር ከራሱ የፖለቲካ ፍላጎትና ከአምባገነን ፍላጎቱ አንፃር ነው የሚመዝነውና እዛ አካባቢ አሁን ወልቃይትን በተለያየ መንገድ ከተለያዩ አካላቶች ጋር በትግራይና በአማራ ኃይሎች ብቻ ሳይሆን ኢቨን ጎረቤት ሀገራቶችንም ጨምሮ እንደ ካርድ መጫወቻ እያደረገው ነውና ያንን መፍቀድ የለባቸውም የዞኑ አስተዳደሮች የሚለውን በድጋሚ አጽንኦት ሰጥተን መናገር እንፈልጋለን ሁለተኛ በምንም ይሁን ምን በአማራው ከዛ አካባቢ የሚፈናቀልበት አግባብ ሊኖር አይገባም ለዚህ ሲባል የኛ ማህበር ይሄ የአማራን የሚከፋፍላል ፖለቲካሊ በጣም ትልቅ ኪሳራ ያመጣል ከዛም ባለፈ ግን ፋንዳሜንታሊ የዜጎችን የመኖር መብት የሚጋፋ ስለሆነና ያለም አቀፍ ሰማይ መብት ህጎችንም የሚጥስ ስለሆነ ከዚህ ጋር ታይዞ የታሰበው እቅድ በአስቸኳይ መቆም መቻል አለበት ማንንም አማራ ከሚኖርበት ቤት እንዲወጣ መፈቀድ መቻል የለበትም ይሄንን በጽኑ ምንታገል ነው የሚሆነው የኛ ማህበርም ሆነ አጠቃላይ የአማራው እንቅስቃሴ ኮር ጥያቄ አማራው በህይወት የመኖር በቤቱ የመኖር ሰርቶ የመኖር መብቱ መከበር መቻል አለበት ነው ይሄንን መብት የሚጥሱ አካላቶች ማንንም ይሆኑ ማን እንደ ጠላት ተፈረጀው ትግል ምናደርግ መሆኑ በግልጽ መታወቅ መቻል አለበት ሶስተኛ በዚህ ጋር ታይዞ በተለይ በአማራ ፖለቲካል አክተር የሆኑ አካላቶች ከድራማው ጀርባ ማየት መቻል አለባቸው እኛ ይሄንን አሁን ምነግርህን ነገር ለአመታት ስንል ነበር ይሄ እንደሚመጣ በተረጋጋሚ ስንናገር ነበር ይሄንን ምንናገረው የተለየ መለኮታዊ ተሰጦ ስላለን አይደለም መረጃዎቹን በስነ ስርዓት ፈርጀን ተከታትለን ከሚገባቸው አካላቶች መረጃዎችን ጠይቀን ባገኘነው
መረጃ ተንተርሰን ትንተና ስለሰራን ነው ከዚህ አንፃር አሁንም ቀቢጸ ተስፋ የሆኑ አካላቶች አሉ አሁንም በአደባባይ አብይ በተረጋጋሚ ሐሳቡን የሚቀየር ሰው በተረጋጋሚ ከቅርብ ቤተሰቦቹ ጨምሮ በቅርብ ወደ ስልጣን ያመጡትን ፖለቲከኞችን ጨምሮ በመካድ የሚታወቅ ነውና አሁንም ድረስ አብይ የሆነ ነገር ተናገረ ብለው እሱና አምነው የሆነ ተስፋ ላይ ተንጠልጥለው ተስፋ የሚያደርጉ አካላቶች አሉ እነሱ አሁንም ቢሆን ለበርካታ ጊዜ ብለናል አሁንም ቢሆን ለመጨረሻ ጊዜ ግን ከዚህ ህልመኝነታችሁ ተላቀቁ እናንተ የምታስቡት አይነት ተካቢ የምትጠብቁት ፌቨር የለም ሊኖርም አይችልም ይሄ ራሳችሁንም ሆነ ህዝቡንም አደጋ ውስጥ ለታስገቡ የሚያስገባ በሞኝነትና አጉል ተስፈኝነት ነው ከዚህ እንዲርቁ በድጋሚ ማሳሰብ እንፈልጋለን በዞኑን ያስተዳደሩ ያሉ አካላቶች አልቲሜትሊ ከአማራ ህዝብ የወልቃይት ጉዳይ በርካታ ወጣቶች የተሰውበት ነው ከአማራ ህዝብ የወላ አጀንዳዎች ውስጥ አንዱ ነው ከአማራ ህዝብ የሚነጠል ጥያቄ አይደለም ራሳችሁን ከአማራ ህዝብ በነጠላችሁ ቁጥር ተጋላጭነታችሁ ከፍ ያለ ነው የሚሆነው በድጋሚ አሁንም ቢሆን የወልቃይት ጥያቄ የአማራ ህዝብ ጥያቄ ነው ሁለቱ አማራ ህዝብና ወልቃይት ያለው ጥያቄ የሚነጣጠሉ አይደለም ሁለቱን ነጥሎ በሸንሽኖ የተወሰነን ጥያቄ መልሶ የራስን ህይወት አሳልጦ ወይም ስልጣንን ጠብቆ ለመቆየት የሚደረገው ሙከራ ኢሞራላዊ ብቻ ሳይሆን ለራሳቸው የሚጠቅም እንዳልሆነና አደገኛ ስሌት እንደሆነ ማስገንዘብ እንፈልጋለን በአጠቃላይ ግን ለአማራው ህዝብ ማስተላለፍ የምፈልገው ዲሞክራሲ በበጎነት የሚሰጥ ጉዳይ አይደለም የኃይል መመጣጠን ነው ማንኛውንም ጥያቄ የምትፈልገውን መልስ ማግኘት የምትችለው ባለህ አቅም ነው ስለዚህ ወልቃይትም ሆነ በሌሎች አካባቢ ያሉ ጥያቄዎች ሊመለሱ የሚችሉ ተደራጅተ አፋኝ የሆነውን ስርዓት መታገል ስትችል ነው ስለዚህ አልቲሜትሊ የጥያቄዎቹ መልስ ያለው ካገዛዙ ወይም ከሌላ ከሶስተኛ አካል አይደለም ከራሳችን ጋር ነው ያለው ጥያቄውን እንዴት እንመልሰዋለን የሚለው ምን ወስነው እኛ ራሳችን አማራዎች ነን ለዚህ ይሄንን ደግሞ ምን ወስነው በቀጣይነት ተደራጅተን አገዛዙን በመታገል ስለሆነ አልቲሜትሊ እምነታችን ሊሆን የሚገባው በራሳችን ኃይል በራሳችን አቅም በራሳችን ክንድ መሆን መቻል አለበት ስለዚህ የጥያቄዎቹን መልስ ወደ ውጭ ከማየት ይልቅ ወደ ውስጥ አይተን ራሳችን ተደራጅተን መልስ መስጠት መቻል አለብን በሚል መንፈስ አገዛዙን መታገላችንን አጠናክረን መቀጠል መቻል አለብን የሚለውን መልእክት ነው ማስተላለፍ እንፈልገው በጣም ነው ማመሰግነው ሆነ ማንደፍረው እንግዲህ ቀደም ሲል እንዳልኩትም በዚህ ጉዳይ ላይ የወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ኮሎኔል ደመቀ ዘውዱ እነ እሸተ ደምለው ሌሎችም የሚሰጡ ማብራሪያ ካለ ለማስተናገድና ለህዝብ ለማስተላለፍ ዝግጁ መሆናችንን በዚህ አጋጣሚ ለመግለጽ እንወዳለን ሁሉም ኢትዮጵያውያን ተከባብሮ የሚኖሩበት ይሄ የከሌ ቦታ ነው ይሄ የእንትና ቦታ ነው የሚለው ነገር ጠፍቶ ሁላችንም ከጫፍ እስከ ጫፍ የራሳችን ነው ብለን የምንኖርበት ዘመን እንዲመጣ ነው ምኞታችን ትግሉም ከዛ አንፃር ወደዛ እንዲያመራ ነው መደረግ ያለበትና ይሄ እንዲሆን የሚደረገውን ጥረት እናበረታታለን በተረፈ የሰው መብት የሰው ማንነት በተጨፈለቀበት ሁኔታ ሰላም ይመጣል ብለን ማናምንም የወልቃይት ህዝብ ላለፉት 40 ከዛ በላይ አመታት ማንነቱ ተረግጦ ማንነቱን አጥቶ በሌላ ማንነት ተተክቶ ከቀዩ ተፈናቅሎ ተሰዶ ያለበት ይሄ የሚካስበትና ፍትህ የሚገኝበት ሁኔታም እንዲመጣ እንደ ሚዲያ የሚቻል ምን ሁሉ ልናደርግ ያንንም ስናደርግ ነበር አሁንም ቃል እንገባለን በተረፈ ሆነ ማንደፍሮ በዚህ ጉዳይ ላይ ዳግም እንደምንገናኝ ተስፋ አደርጋለሁ ለዛሬ በአንከር ሚዲያ ታዳሚዎች ስም አመሰግናለሁ ከአማራ በሰሜን አሜሪካ የአማራ ማህበር የአድቮኬሲ ክፍል ኃላፊ ሆነ ማንደፍሮ በጣም አመሰግናለሁ በድጋሚ ጊዜ ይስጥልኝ እኔ አመሰግናለሁ